ሴት ይዘት ምተኛ 72 ድንግል አገኛለሁ ምትል አንተ መሐመድን ካላመለከኝ ካልተከተልከኝ እስልምና ከመሐመድ በፊት እስልምና የት ነበር? የመጀመሪያው ቃል የወረደው ቅራ ነው አይደለም ምትለው? መጋኛ አቅረረ ሌባውላ ሰማይ ቤት የሸርሙጣ ቤት አረጉት። ሰማይ ቤት ላይ ካኔ ኢማጂን ሰማይ ቤት አንተ አምላክ ቁጭ ብሎ አንተ ሴቶች እየተቀያየሩ ስታወጣ አምላክ ጎን ሆነ። ሰማይ ቤት የወንድ ልጅ ሸቀጥ ቆሞ ነው የሚኖረው አይደለ? ሴት ሲያወጣበት ነው የሚውለው የሚያድረው አይደለ? እናንተ ሸቀጥ እየዋሸው። አዎ መሐመድን ነው የምትከተለው። እሱም 11 ሴት አልበቃ ብሎ ሰራተኛ ሲሸጉር የነበረ ነው አይደል? ሚስቱ አይሻ ይዘዋለች ከሰራተኛ ጋር ሲሸጉር። አላህ ፈቅዶልኝ ነው። አላህ የተገኘውን መንገደኛ ሁላ ሸጉር ይላል። መሐመድን ነው የምታመልከው አንተ ዱቄት። ሰራተኛ የሚሸጉር ነው የምታመልከው የምትከተለው። እስቲ አማሃል ተሰቅለሙት መሐመዳው አሸርሙጣ አሸረሙጣ ዳስፎች ደው ሙዱ በሂጃብ መከናነብ ሂጃብ ተከናንበሽ ከአምስት ሴት ጋር አብረሽ ከባልሽ ጋር ተኛለሽ። ከሰባት ሴት ጋር አብረ ለጥንቁቆቹ አለ አላህ መዳኛ ስፍራ አላቸው ለስኬት የሚበቁበት አትክልቶችና ወይኖችም አሏቸው። ውቹምባውት ጡታቸው ያልወረዱ ሴቶች አላህ ለባሪያዎች ያዘጋጀው ምን አይነት ጸጋ ነው! ለጥንቁቆቹ አለ አላህ መዳኝ በቁበት አትክልቶችና ወይኖችም አሏቸው። ውቹምባውት ጡታቸው ያልወረዱ ሴቶች አላህ ለባሪያዎች ያዘጋጀው ልጁ አይነ ሸውራራ ሆኖ ይወለዳል ነው። የልጁ አይን ላይ ምንም አይነት ተጽዕኖ የለውም። ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላሉ። ሴቶቻችሁ እርሻዎቻቸው ናቸው። ሰው እርሻ ሲያርስ የሚፈልገው ምርት ነው። ያንን ለመግለጽ ፈቱ ሐርተኩም አና ሽት እርሻችሁን በፈለጋችሁበት አቅጣጫ ነው ቶሎ ማሳህን እንግዲህ በዚህ አቅጣጫ ተብሎ አይገደም። ይመቸኛል በመትለው ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። እና ደግሞ ቁርአንን ደግሞ ፍቺ ያደረጉ በጣም ትላልቅ ዑለማዎችም አሉ። ከዛም አልፎ ደግሞ ተፍሲር ያደረጉ ተፍሲራትን እንትን ያሉ ሰዎች የፈሰሩትን መልሶ ሲናገር መጨረሻ እኔ እንደውም የምሩን በቃ ከመውደድም አልፎ ራሴ ወደ ለመጠየቅ መሞከር ጀመርኩኝና አጋጣሚ አንድ ሼክ እዛው ጅጅጋ እዛው ክላስ 10 ምናምን ስማር ሼክ የሆኑ ልጆች አሉ ማለት በእውቅና አሁን ቀልጠፍ ያለው ጥያቄ በቃ ሆነብኝና ኢየሱስ ክርስቶስን በቃ ከዛ በፊት እየመጣ ያለው ነገር ሁሉም ጋር አለ። ነብያቶች ሁሉ ደግሞ ስለ ነብዩ ኢሳን ተናግረዋል፣ ስለ ኢየሱስ ማለት ነው። ግን የመሐመድን የሚጠቅስ ነገር የለም። ሲያወሩም አልሰማውም። ይህ ነብይ እንዲህ ብሏል፣ ስለ ነብዩላህ መሐመድ እንዲህ ብሏል የሚባል ነገር የለም። እነዚህ ነገሮች በቃ ግራ ያጋቡ መጨረሻ ላይ የኢየሱስ ክርስቶስን የስቅለቱን የሱን መከራ ሁኔታ በቃ እኔ መገንዘብ ጀመርኩኝ። ከዛ ልጅቷን በምትልክልኝ ጓደኞችን በሚያወሩት ቲክቶክ ላይም በማየው አልፎም ዩቲዩብ ላይ እየገባው ረጅም ደቂቃዎችን ማዳመጥ ጀመርኩኝ። እንትን ቤተክርስቲያን መጥቶ ጉባኤ ምናምን በሚካሄድበት ሰዓት ገብቼም ማዳመጥ ጀመርኩኝ። እውነት ነው የሰው ልጅ በሚናገረው ውስጥ እኔም ማንኛውም የሃይማኖት አባት አይሳሳትም አለ። ሰው ስለሆነ ይሳሳታልና የሱን ስህተት አይደለም የማየው መጽሐፉ ብሏል የሚለውን ብቻ ነው የምከተለው። ገባ? መጽሐፉን እንትን ካነበቡ በኋላ ፍቺ ከሰጡ በኋላ አስቀጥሎ የሚናገሩት ነገር አለ። እሱን የሚናገረው እሱ ነው፣ መጽሐፉ አይደለም። መጽሐፍ ቅዱስ አይደለም እኮ የመጽሐፍ ቅዱስን ተናግሮ ካነበበ በኋላ እሱን ደግሞ ጨምሮ ሰውን በሚገባ መልኩ ያስረዳል። እኔ የሱን ትቼ የምከተል የነበረው መጽሐፍ ቅዱስ ያለውን ብቻ እሰማና በቃ ያቺን ይዤ እገባለሁ። ከዛ የኢየሱስ ክርስቶስን ስቅለት አሁን እንዳልኩ ልጁን ትምህርት ቤት ውስጥ ጠየቅኩት። ትንሽ ከኔ ከፍ ስለሚል እምነቱም የቆየ በደንብ ተፍሲርም ስለሚችል ጠየቅኩት። ሶማሌ ነው፣ አማርኛ ግን ይችላል። መሐመድ ይባላል ልጁ። ጠየቅኩት። ስጠይቀው ቀጥታ ነው በቃ እዚህም እንደተማርኩት ነው ፍቺ የተሰጠኝ። ገባ?
ነብዩ ለኢሳ ለቅጣማል ሊገሉት አይሁዶች ሊገሉት ሲከተሉት ሲያባሩት ሸሻቸው። ሲሸሻቸውም በአንድ ባሪያ የሱን ፊት አስመሰለላቸው ወይም መሰለ ማለት ነው። የሱ ፊት በሌላ ሰው ተመሰለ እና ሊቀጡት የነበሩት እሱን ከመጣታቸው በፊት ፈጣሪ አሳረጋቸው። ነብዩን አሳረገው ማለት ነው። ህዝብም አላየም ሰውም አላየም ማለት ሲያርግ እንኳን ፍንጭ የሚሰጥ ሲያርግ አይቻለሁ የሚል እንትን አልተሰጠበትም። አርጓል አለ። በሱ ቦታ ደግሞ አንድ ንጹህ ሰው ባሪያ ነው አጥቶም ማለት ያጠፋ ሰው ነው ከነሱ ከራሳቸው መሃል ሊገሉት ከሚከተሉት መሃል ነው ብሎ ማብራሪያ አልሰጠበትም። ከአንድ ባሪያ ከአንድ ንጹህ ሰው ፊቱ ተመሰለ። እሱ ሙሉ መከራውን ተቀበለ፣ ተሰቃየ፣ መስቀሉንም ተሸከመ፣ በመስቀል ላይ ተሰቀለ። ነብዩ ግን አይደለም ኖርማል ንጹህ ሰው ነው አሉ። እንዴት ነው ይህ ሁሉ ነገር ሲካሄድ አንዲትን ነፍስ የፈጠረ አምላክ ይህን ሁሉ ምድር የገዛ አምላክ ስንት ነብያትን ከጉዳ አውጥቶ የለ እንዴ? ሲቃጠል የነበረውን እኮ በመላእክት ከእሳት እሱ ሳይቃጠል እሱን አሳርጎታል። እነሱ አቃጠል ነው ብሎ ኖረ ብሏል። የማን የተቃጠለው? ነብዩ ነው፣ ሌላ ሰው አይደለም እኮ። ያ ነብይ ተብሎ የተላከው ነው የተቃጠለው፣ ሌላ ሰው አልተቃጠለም በሱ ቦታ። ግን የነብዩላህ ኢሳ ቦታ ለምን ለሰው ሊተካ ቻለ? ለምን ፊት ሊያስመስል ቻለ? እነዛ ሰዎች ያ ሁሉ ህዝብ እንዴትስ እስኪ አሁን እኔ እንዴት ብዬ ነው ታዲያ ኦርቶዶክስ ተሳስቷል የሚለው? እሱ ተሳስቷል ነው እንጂ የሚለው ሙሉ ኦርቶዶክሳውያን ፈጣሪ ነው እኮ ያሳሳታቸው ነው ማለት ያለብኝ ታዲያ። ይሄን በቃ እኔም በጣም ትልቅ ጥያቄ ፈጠረብኝ። በቃ አሁን ከነ ማዳመጥ ጀመርኩ። በስነ ስርዓት ክርስትና ህይወትን አልገባበትም፣ ገና አልተቀበልኩም። ከነ በስነ ስርዓት በቃ ማዳመጥ፣ ከክርስቲያን ልጆች ጋር መገናኘት፣ መዝሙርን ማዳመጥ፣ ተዋህዶ ፕሮግራም የሚካሄዱትን ልጆች መከታተል ጀመርኩ ቀጥታ ማለት ነው። አባ ገብረ ኪዳንን በሰዓቱ እሷን በምትልክልኝ እኔም ደግሞ በሚለቁት ጋር እንደተለቀቀ አያለሁ። ቁጭ ብዬ ማታ ስገባ ቁጭ ብዬ ነው የማየው። እግዚአብሔርን ነው የምልህ። ለዚህ እናቴ ምስክሬ ነች። እናት ነች ሄዷል ብላ እንደማትዋሽ እርግጠኛ ነኝ። ለዚህ እግዚአብሔርን ነው ለሊት ቁጭ ብዬ ማለት ከቤት ወጥቼ ዋይፋይ የግቢ የጉሮ ቤት ስላለ የተከራየንበት ቤት ውስጥ ቁጭ ብዬ እስከ 9 ሰዓት እስከ 8 ሰዓት ውጪ ይቀመጣል። ለምን መሰለህ? ቤት ውስጥ ገብቼ ማዳመጥ ከሆነ አለ ለሷ እናቴ ነች እንድትከፋብኝ አልፈልግም ነበር። የወንድሜ ልጆች አሉ ህፃናት እስልምናን ነው እንዲከተሉትን የሚፈልገው ወንድሜ ያን ነገር እንዳይታወቅብኝ ውጪ እስከ 9 ሰዓት ልክ እነሱ ሲመጡ ስክሮል አድርጌ ሌላ ነገር አያለሁ። አባ ገብረ ኪዳን የነሱን ልክ ሰው ሲመጣ ልፍ ሲል ሶማሌ ስለሆነ የተከራየንበት ግቢ ልክ ወደ ውጪ ሲወጡ ሰው ወደ ሽንት ቤት ምናምን ሲመጣ ልፍ አደረግና ሌላ ነገር አያለሁ። ኩሽና ገባለሁ። ያው በቃ አባ ገብረ ኪዳን እንትን ካልኩ በኋላ ነገሮችን እንትን ካልኩ በኋላ አሁን ወሰንኩኝ ለመነሳት። ተደብቄ ለጓደኞችም ለማንም ሳልናገር ለኦርቶዶክሳውያኑ ጓደኞች አልተናገርኩም። ማንም ሳያውቅ ኪዳነ ምሕረት ሄድኩኝ። ኪዳነ ምሕረት ሰፋስነ እዛ ሄድኩኝ። ገብቼ አንድ ዲያቆን ትግል አገኘ። ያስፈራት እየፈራው ገባውና ሙስሊም ነበርኩኝ። ክርስትና መነሳት ፈልጌ ነው አልኳቸው። አየ ትግል አቆመኝ። አናገረኝ። እንዴት ነው የመጣው? ምን አይተህ ወደኸው? ሰው ገብቶ ነው ምናምን ተጠየቅኩኝ። አዎ በራሴ ፍላጎት ማንም እንትን ያለኝ የለም። ይሄን ስለው እንግዲያውስ እዛ ጋር ይታዩሃል አለ ልጆቹ የቆሙ ድና ከነሱ ጋር ተጠመቅ። ሄድኩኝ። እኔ በቃ ገብቻለሁ ነው ያመንኩት። ገባ አይደለም እንዴት እንደሚጠመቅ የክርስትናን አጠማመቅ ምንም የማውቀው ነገር የለም። እሱ ያቁኑ በብልሃት ነው እኔ ትምህርት እንድማር ለ3 ወር ድጋሚ ያደረገ። ገባ ሂድና እዛ ከልጆቹ ጋር ተጠመቅ እና እየተመላለስክ እዚህ ትምህርትም ተማር መንበል በቃ እንደተነሳ ነው የሚቆጠረው። ተነስተሃል ወደ ሰው ስለምፈራ ማንንም ላለመጠየቅ ዝም ብዬ ገባኝ። ደነገጥኩኝ። የመጀመሪያ ስንጠመቅ
ህዝብ ሁሉ እንደተፈጠሩ ነው ሲጠመቅ የነበረውና ተጠመቅኩኝ። ገብቼ ደስ አለኝ። ተጠመቄ ወጣሁ። አንገቴ ላይ ማህተብ የለም። ከየት ነው የመጣው ምንድነው ያለኝ ሰው በቃ ተጠምቄ ወጣሁ። በጣም ደስ አለኝ። እኔ ተነሳው ማለት ነው። እኔ ክርስትና ተነስቻለሁ። በጣም ብዙ ጊዜ እዛው ሚካኤልም ሄዳለሁ። ድጋሜ ደግሞ ኪዳነ ምሕረትም ሄዳለሁ። ለ3 ወር እንደዚህ አሳለፍኩኝ። አሁን ለጓደኞቼ ልነግር ባቆ ለኦርቶዶክስ ጓደኞቼ ያው ሰው እንዳያቅብኝ ስለምፈልግ ስራም ፈርኒቸር ሙስሊሞች ጋር ምናምን ስለምሰራ ማንንም እንዳያቅብኝ ብዬ ነው ያልተናገርኩት በሰዓቱ። አሁን ለጓደኞቼ ለመናገር ቋንቋት ከደስ አለኝ። እንዲህ አልኩት። ለአንድ ኪያ ለሚባል ልጅ ጓደኛዬ ነው፣ በያጅ ነው። ይሄን ስለው እሺ እንዴ ደስ ይለኛል መጣመቅን እስካሁን እንዴት አልነገርከኝም? ነገ አብረን ሄደን መጣመቅ አልኩት። እሺ ደስ ይለኛል። እኔንም ታበረታታኝ። እኔ እንደውም እየራኩ ነው። ማታሰረ ነበር ያኔ አላሰርኩም ገና። እኔም መንገድ ትሆነኛለህ፣ እኔም ርቅ ያለው እንደውም ተመለስከኝ ባንተ የተነሳ እንደውም እመለሳለሁ። እሺ ተባብለን ነጠላ ገዝቶልኝ መጽሐፍ ቅዱስ ነጠላን ይገዛልኝ። እሱ ነጠላ ገዛልኝ። ነጠላዬን ለብሰን ጧት አብረን ሄድን። በፌስታል ይዤ በር እስክደርስ ገባ በፌስታል ይዤ ሄድኩኝ። ቅባ ቅዱስ ምናምን አሳየኝ ገዝቶ እዛ ላይ ያስቀመጠ ሄደን አብረን። ከዛ ጠየቀኝ እንዴት ነበር የተጠመቀው እስኪ ንገረኝ ብሎ ሲጠይቀኝ ነገርኩት። ሄድኩና እንደዚህ አንድ ጥቅ ላይ ቆመ ቄስ ነበረ። እንዲህ ስለው ግባና ተጠመቃለኝ። ኦኬ እሺ ጥሩ ነው፣ ግን እሱ በብልሃት እንድትማር ነው ያደረገህ እንጂ ክርስትና ተጠምቀሃል ያው ከልብህ ፈልገው አንድ ይገብታል ሆነሃል፣ ግን አጠማመቁ ህግና ስርዓት አለው እሱን የምታደርግበት ብሎ ከጓደኛው ጋር ዲያቆን አለ ዋሲሁን ይባላል። ዋሴን አናገረው። ደስ አላቸው ተነጋገሩና ቄስ የኔ የነፍስ አባቴ እዛ ያለው ቄስ አዲሱን አናገሩልኝ። እሳቸው ችግር የለበትም በቤተሰብ ሁሉን ተምሯል ሆነን ጠይቀው ችግር የለውም አሁን ላይ በራሱ እንጨት ቤት እየሞከረ በራሱ ሰርቶ እያገኘ ስለሆነ ቅድሚያም እየኖረው ስለሆነ በስርዓቱ እንዲመራ ብለን ነው አሉት። እሺ አሉ። ተነሳኝ። የዛን ጽጌ ጾም ውስጥ እዛው ጽጌ ለሊት የመጀመሪያ ዙር በህይወቴ እኔ ቤተክርስቲያን ውስጥ አደርኩ። እዛው ጽጌ እየተደረገ ጽላጽል ይዤ መቋሚያ ተሰጥተን ከጓደኛዬ ጋር ነው ፎቶ ምናምን ይኖረዋል እሱ ጋር ጽላጽል ይዤ ይደክማል። እኔ አልለመድኩትም። ከዛ ወሰደኝና ተኛ 10 ሰዓት እስኪደርስ ከቅዳሴ በፊት ነው የምትጠመቀው አለኝ። እሺ አልኩኝ። ክር ተገዛልኝ። ከዛ ገባን። ለሊት ያው ቪዲዮዎቹ ላይ እንደነበሩት ተጠመቅኩኝ። ከዛ በቃ ህይወቴን መኖር ጀመርኩኝ። ግን ስኖር በድብቅ ነው። ምን በቃ በጣም ትልቅ ጫና ፈጥሮብኝ አሁን እንኳን ግልጽ የወጣሁበት መጨረሻ ላይ ምን አለ መሰለ ከጧት 12 ሰዓት ጀምሮ እስከ ማታ 12 ሰዓት ከስራ ጨርሼ ከሶማሌ ጋር ወጣቶቹ ጋር ከሙስሊሞቹ ጋር ጨርሼ እስከገባ ድረስ እኔ ሙስሊም ሆኜ ነው። ስለ ክርስትና የሆነ ነገር አንስቶ ከተናገሩ እነሱን ደግፌ ነው የምናገረው። የሚደርስብኝን አውቃለሁ። ስራዬንም አጣለሁ። ጥሩ ብር ነው የማገኘው እዛ በመንሰራበት ሰዓት። በዛው ልክ ደግሞ አጥፊ ቁማርተኛ ምናምን ነበርኩም ደግሞ ስለኖርኩበት። ከዛም አልፎ ወንድሞቼ እንኳን እስኪከፍሉ ኪሳራ ያደረስኩበት ጊዜ አለ። ይሄ ነገር ስላለ እፈራለሁ። በቃ የሆነ ነገር ያደርጉኛል ብዬ ፍርሃት ቆየ። መጨረሻ ላይ አሁን ወደ ቅርብ አካባቢ ወደዚህ ከመምጣቴ ወር አካባቢ በፊት በቃ ነገሮች እየጸጸተኝ በቃ ጸልያለሁ። ግን ምን አይነት ሰው ነኝ እያልኩኝ እሄዳለሁ። ፕሮግራሙን ለሊት ጉባኤ ሲደረግ እላለሁ። ግን ምንም በቃ ስወጣ ነገ መኖራት 12 ሰዓት ያቺ ሰዓት ደግሞ ስቃይ ትሆንብኛለች ማለት ነው። ከዛ መጨረሻ ላይ አጋጣሚ የፈለገው ይምጣ ያደረጉኝን ያደርጉኝ ያየኝም የፈለገውን ይበለኝ ብዬ ቤተሰቤ እስካሁን ድረስ አላወቀም። ጠዋት ወደ 3 ሰዓት አካባቢ ቤተክርስቲያን ተሳልሜ ስዞር አንድ እቃ ካዘዘኝ ጓደኛ እቃ አዞኛል። እቃ ማለት በጣም ትልቅ ፈርኒቸር አለን በጥቃቅን እሰራለሁ እየተራርግ ማሽን እየተከራየው ምናምን ከወንድሜ ማውርቄ ማለት ነው ሞያ ከለመርኩ በኋላ። በዛይ ሰዓት እቃ እኔን ያዘዘኝ ሰው አለ። የሱ ጓደኛ ያየኛል።
ተሳልሜ ዞር ስል ትኩር ብሎ አየሁት። ደነገጥኩኝ። አይቶኝ ዝም ብሎ ሄደ። ምንም መልስ አልሰጠኝም። ሰላምም ምንም ዝም ብዬ ሄድኩኝ። አሁን ፈራሁኝ። እንዴት ብዬ ሰውየው ጋር ሄድ? በስልክ ደወልኩለት። ሄሎ ቀሪ ብር ነበር እሱ ጋር እቃው አልቆ እሱ ጋር መድረስ አለበት። በሌላ ሰው ብር ደግሞ ቀብድ ተቀብለ ነው የአንዱን ባንዱ ምሰር። ደወልኩለትና ሄሎ አልኩት። ሄሎ እንደዚህ ብር ብትልክልኝ እንደዚህ እቃ ያንተም እቃ በሰው ብር የሚሰራው ሊያልቅ ነውና እንትን ብዬ ላስረክብ እፈልጋለሁ ስለው እዚህ አይደለም ጅቡቲ ነኝ አለ። እንዴት ነው አስበው የጂጂጋ ስልክ ጅቡቲ የሚሰራው ይሄን ሲለኝ እሺ ሄድኩኝ። ጓደኛው ጋር አዲስ አበባ ሄዷል ዛሬ ነገ ወደ ጅቡቲ ይሄዳል አለኝ። እሺ በቃ ምንም አልኩ። እውነት ነው በቃ ጅቡቲ አለው አለኝ እንጂ ገና ያው ሊሄድ ነው ብዬ ተውኩት። ተመለስኩኝ። እዛው ካፎቅ የሚባል ፎቅ አለች። እዛው ብዙ ትዕዛዞች አሉብኝ። አሁን ጭንቅንቅ ውስጥ መግባት ጀመርኩኝ። ልጁም አይቶኛል። እንዴት ልሁን እዛ ካፎቅ እንዴት ልሂድ? ያው ዝም አይልም ይናገራል አንዱ። ከዛ ሰፈር ውስጥ ደግሞ አጋጣሚ በቃ የዛን ቀን ማታ ጨንቆኝ ኪዳነ ምሕረት ሄድኩ። አብሬያቸው ሁሉ ቤት ምንም አብሬያቸው ማሳለፉ ሙስሊም ሶማሌ ልጆች አዩኝ። አብሬያቸው የተማርኩትም አሉ አዩኝ። አይቶኝ ምንም አላሉ። እስከወጣን የጠበቁኝ የሆነች ድልድይ አለች። ድልድዩ ላይ ቀጥታ ቆመን የጠበቁኝ። እየፈራው እያያቸው ግን ብቻ ዝም ብዬ እየተጠቀመጣ አንዱ ከማል ሲል ከወየዳው ወሪያ እስማኤል ምናምን ብሎ ድንጋይ ብድግ ያኛም ሮጠ ወደኔ። የደረሰብኝ አንደኛው ድንጋይ ከኋላ ሲወራወር አልጎዳኝም። እዚህ ታፋይ አካባቢ መጣ። ሶስቱም በላይ መንገድ ታጥፌ ሰፈር ደረስኩኝ። ሰፈር ስደርስ በቃ እንደማይለቁኝ አመንኩኝ። ልክ በቃ የሆነ በሶማሊኛ ነው የሚያወሩት። ወንገደለ ያወላሂ አለቀም ታያለ ምናምን ነገር ከፍራት ብዛት ደውዬ ነው ሰውን ልብሴ ምናምን ላሳጥብ ነው ብዬ በልጆች አስመጥቼ ስራ ቦታ አስቀምጬ ለሊት እጄ ላይ በነበረችው 10,000 ብር አካባቢ አካውንቴ ላይ ነበር። ሰው አስልኬ ትዕዛዝ ተቀብዬ ነው አስቡ። ስለተሰራ ከሴትዮዋ ትዕዛዝ ተቀብዬ ነው ብሩን ምን ሳልሰራበት ያቺን ብር ይዤ ብሪክ ብዬ ተነስቼ ሐረር ደረስኩ። ያው ሐረር እንደገባው ልክ የመጀመሪያው ለሊት 3 ቀን አካባቢ ከቆየ በኋላ ወንድሜ ጋር ደወልኩለትና ስራም ተበላሽቷል እዛ ያለው ሁኔታም ልክ አይደለምና እኔ ሄጃለሁ አልኩት። ስለምነቱ ሳልጠቅስበት ማለት ነው። ከዛ ምን አለኝ እና መሸሽ መጥቶ ይሆናል ብለህ ነው ና ተመለስ እና እንነጋገረን ቁጭ ብለን አለኝ። አይፈራውኝ አልችልም አልኩት። ይሄ ስለው ቀለል አድርጎ ሲያናግረኝ አሁን ገባኝ ስለምነቱ መስማቱ እንጂ ይቆጣ ነበር። ደነገጥኩኝና ዝም አልኩት። ስልኩን ዘጋኝ። እዛ የሆነ ታይም ልጆች ጋር ምናምን ደውዬ እዛ ስጠይቅ ኧረ እያፈላለጉት ነው። በስራው ምክንያት ይሁን በእቃው እዛ ባለው የስራውን ይጨርስልን ይሁን የሴትዮ 10,000 ብር ዝም ብለ ይዘህ ሄድኩ ይሁን ሌላ ነገር ይሁን አላውቅም። ግን ብዙ ሶማሌዎች እየመጡ እየፈለጉ ነው እዚህ አሉኝ። ወንዶች ወጣቶችም መጥተዋል፣ ብዙ ልጆች መጥተዋል ሲባል በቃ ወንድሜ ደወለልኝ። ትመጣለህ አትመጣም አለኝ። እፎይ መጣ። እፎይ ሲመጣ ደግና ያደረው ወደ 8 ቪዲዮ አጥፍቶታል እና ዋርኒንግም ሰጥቶናል። ሜቢ ኮፒ ሊንክ የሚያነሳው ከሆነ ኮፒ ሊንክ አድርጉት። በተረፈ 3ኛ አካውንት ከፍቻለሁኝ። ሜንሽን ያደረኩትን ፎሎ አድርጉት። ኮሜንት ላይ ማስቀመጥላችኋለሁ። ሜቢ የኛውን ትሚል ከሆነ በዛኛው ደግሞ እንመጣለን ማለት ነው። አካውንት በመዝጋት የሚቆም ወይንም የሚደበቅ ስለሌለ ያው በሌላ አካውንትም ልንመጣ እንችላለን ማለት ነው። የኛውን 3ኛውን ፎሎ ታደርጉታላችሁ ማለት ነው። እና እንደዛ ነው። ያው እስልምና ምላሽ እንደሌለው በዚህ ማየት ትችላላችሁ። ምላሻቸው ምንድነው? እውነትን ለመደበቅ አካውንት መዝጋት ነው። የእስልምና ትልቁ መልስ ይሄ ነው። ከምሽቱ ከ3 ከ20 ጀምሮ እንገናኝ። ትናንትና ለሊቱ ሙሉ ሪፖርት ሲደረግ ነው ያደረው። ወደ 8 ቪዲዮ አጥፍቶ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ገባ? እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት፣ መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣ ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው። ገባ አይደለም? እንግዲህ በእነኚህ ኡስታዞችና ሼኮች እየተማሩ ምን አይነት ባለጌ ሊሆኑ መገመት አይከብድም። ግለሰብን አልፈው ፈጣሪን እንዴት እንደሚሳደቡ አያችኋቸው አይደለም?
እነኚህ በጥቂቶቹ ነው። እጅግ ጸያፍ ፈጣሪን የተሳደቡበት ሼኮቻቸውና ኡስታዞቻቸው ማምጣት ይችላል። ኢየሱስ